እንደምናችሁ እግዚአብሔር የተመሰገነ ይሁን። ቶሎ ቀጥታ ወደ እግዚአብሔር ቃል እንሄዳለን። አሁን እየመጣው በልቤ ሞላው እውነት ለመናገር ከትናንት ጀምሮ ነው የማቀው እንደምመጣ ግን ቢሆንም አሁን እየመጣው ወደ ልቤ የመጣውን የእግዚአብሔርን ቃል ኤፌሶን ምዕራፍ 3 ከቁጥር 14 ጀምሮ እስከ 19 ያለውን እናነባለን። የሐዋርያው ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 3 ከቁጥር 14 እስከ 19 እናንብበው። እናንብበው። ረስታችሁኛል ማለት ነው። የእግዚአብሔር የአምላካችን ቅዱስ ቃል ነው። ስለዚህ ሲነበብ እንቆማለን። አሜን። እኔ ሁሌ ስለማደርግ እንደዚህ ለምዳችሁኛል ብዬ ነው ዝም የጠበቅኳችሁ። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቅነቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔርም ፍጹም ሙላት ደርሳችሁ ትሞሉ ዘንድ ይላል። እንጸልይ። ቅዱስ አባት ሆይ እናመሰግንሃለን። ክብር፣ ምስጋና፣ ታላቅነት ሁሉ ለስምህ ይሁን። ጌታ ሆይ በሰው አይምሮ ውስጥ የሌለውን አንተ ግን በራስህ ጊዜና ሁኔታ ታደርጋለህና ስለዚህ ጊዜ ተመስገን። ጌታ ሆይ ሰማያትን ክፈትልን፣ መንፈስን አፍስስልን፣ ቃልህን ግለጥልን። ጌታ ሆይ ቃልህን ሴሬሞናሊ ብቻ እንዳንሰማ፣ ነገር ግን ጌታ ሆይ ከእምነት ጋር በሆነ መስማት እንድንሰማ፣ በብርሃን ቃልህን እንድንቀበል ጌታ ሆይ ቃልህ እንደተጻፈው ሕያው የሚሰራም ሁለትም አፍ ካለው ሰይፍ ይልቅ የተሳለ መንፈስንና ቅልጥምን ጅማትን እስኪለይ ድረስ የሚወጋ ሆኖ ወደኛ ይምጣ በኢየሱስ ክርስቶስ ስም አሜን። እኔ የኤፌሶንን መልእክት ባነበብኩ ባጠናው በመረመርኩ ቁጥር የሚገባኝ ሁሌም የሚናገረኝ አንድ እውነት ነው። እግዚአብሔር ማን ነው? እግዚአብሔር ምን ይሰራል? እግዚአብሔር ምን ይፈልጋል? የእነዚህን ጥያቄዎች መልስ እዚህ መጽሐፍ ውስጥ አገኛለሁ። እግዚአብሔር ማን ነው? እግዚአብሔር ምን ይሰራል? ምንስ እየሰራ ነው? ደግሞስ ምን ውጤት ማየት ይፈልጋል? ወገኖቼ እግዚአብሔር አምላክ አንድ አምላክ ነው። አሜን። አንድ አምላክ ነው። ግን አንድ አምላክ ብለን ስንል አንድ ነጠላ አካል ነው እያልን አይደለም ወገኖቼ። እግዚአብሔር ስንል ይሄ መጽሐፍ እንደሚነግረን ገና ከመጀመሪያው አንስቶ እንደሚነግረን እግዚአብሔር ሶስት የተለያዩ አካላት አሉት። የተለያዩ ፐርሰንስ አባት፣ ልጅ፣ መንፈስ ቅዱስ የተለያየ የሥራ ድርሻ ያላቸው ግን አንድ አምላክ። ለዚህ ነው ገና ሲጀምር
በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ይጀምራል። ሃሌሉያ አሜን። ስለዚህ የባረከን ማን ይላል? አብ ነው ይላል። በማን የባረከን ይላል? በልጁ በኢየሱስ ክርስቶስ ነው ይላል። በልጁ ዓለም ሳይፈጠር በፊቱ ነውርና ነቀፋ የሌለን በፍቅር እንሆን ዘንድ በክርስቶስ ኢየሱስ መረጠን ይላል። መራጭ አለ፣ ግን በማን የመረጠን? በክርስቶስ ኢየሱስ መረጠን ይላል። በውድ ልጁም በእርሱ ስራ የእርሱ ልጆች እንድንሆን አስቀድሞ ወሰነን ይላል። የወሰነ አለ፣ ግን በማን የወሰነው? በልጁ ነው የወሰነው። በልጁ በኢየሱስ ክርስቶስ መስዋዕትነት በደሙ የተደረገ የኃጢአታችንን ስርየት አገኘን ብሎ ይላል። ማን ነው ስርየትን የሰጠን? አብ ነው። ግን በማ በኩል? በልጁ በኩል ይላል። እንዲህ እያለ ነው የሚቀጥል 12 ጊዜ ኢን ክራይስት የሚለውን ቃል ከቁጥር 3 እስከ ቁጥር 14 ባለው 12 ጊዜ ኢን ክራይስት የሚለውን ይጠቀማል። ኢን ክራይስት፣ ኢን ክራይስት። ግን ይሄን ብቻ ብሎ አያቆምም። እናንተም ደግሞ የእውነትን ቃል ይኸውም የመዳናችንን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የርስታችን መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ፣ ይህም ለክብሩ ምስጋና ይሆናል ብሎ ስለ መንፈስ ቅዱስ ይነግረናል። ሶስት የተለያዩ አካላት፣ ሶስት የተለያየ ድርሻ ያላቸው፣ የተለያየ ስራ ያላቸው፣ ግን አንድ አምላክ። ስለዚህ እኛ የሥላሴ አማኞች እግዚአብሔር አንድ ነው ስንል ምን ማለታችን ነው? በእግዚአብሔር ዘንድ ፍጹም አንድነት አለ እያለን። አሜን። ምን አለ? ሲጮክ ብላችሁ አንድነት አለ በሉ እስቲ። ስለዚህ የእግዚአብሔርን ኔቸሩን የእግዚአብሔርን ባህሪውን ማንነቱን ስንመለከት ራሱ አንድነት ነው ወገኖቼ። የእግዚአብሔር መገለጥ ፕሮግሬሲቭ ነው። ማለትም መጽሐፍ ቅዱስ ተጽፎ እስካለቀበት ጊዜ ድረስ ከመጀመሪያ አንስቶ መገለጡ ፕሮግሬሲቭ ነው። ለዚህ ነው ለሙሴ በዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤሎች ስማ እግዚአብሔር አምላክህ አንድ አምላክ ነው ብሎ ሲል እስራኤላውያኖች መሰላቸው ምንድን ነው? አይሁዳውያኑ የመሰላቸው አንድ አካል ነው የሚል ነው። ነገር ግን ጠጋ ብለን ስንመለከተው የእግዚአብሔር መገለጥ በአዲስ ኪዳን በሙላት ሲበራ በተለይ ጌታ ኢየሱስ ክርስቶስ በዮርዳኖስ ወንዝ ተጠምቆ በወጣ ጊዜ ኤፒፋኒ ተብሎ የሚጠራ ወይም ግልጠተ እግዚአብሔር ወይም በግዕዙ አስተርእዮ እግዚአብሔር የሚባለው ከላይ በእርሱ ደስ የሚለኝ የምወደው ልጄ ብሎ የሚናገር አባት፣ እታች ከውሃ ውስጥ የወጣው ደግሞ የተወደደ ልጅ፣ ዘላለማዊ ልጅ፣ መለኮታዊ ልጅ። ከዛ ደግሞ መንፈስ ቅዱስ በርግብ አምሳል ሲሆን ለመጀመሪያ ጊዜ ያ አንድ የተባለው እግዚአብሔር ስንት አካላት? 3 አካላት እንዳሉት የተገለጠበት ነው። እስቲ በእግዚአብሔር አንድነት የምታምኑ እኛ እንደ ሉትራን ቤተክርስቲያን ወይም እንደ አንግሊካን ወይም እንደ ሌሎች ሜን ላይን ኢቫንጀሊካል ቸርችስ በየሰንበቱ እንዲህ ስንሰበሰብ የሃይማኖታችንን ቀኖና ወይም ደግሞ ክሪድ የኒቂያ ክሪድ የሚባለውን ይላሉ አይደል እንዴ? ሁሌ I love it by the way እኔ ወደዋለሁ። እኔ ሁሉን በሚችል አንድ አምላክ አምናለሁ አይደለ ይባላል። ሁሌ ነው የሚሉት በተሰበሰቡ ቁጥር I like it። ምክንያቱም አንዳንዴ በጣም ማስታወስ ስለሚያስፈልገን መሰረታዊ ነገር ስለሆነ ነው። ግን የእግዚአብሔር አንድነት ፔፐር ታይገር አይደለም። የቤተ ክርስቲያናችን የእምነት አንቀጽ ላይ የሚጻፍ ወይም ደግሞ የትምህርት የደህንነት ትምህርት ላይ የሚጻፍ የወረቀት ነብር ሳይሆን ወገኖቼ እያንዳንዱን ቀን እያንዳንዱ ሁኔታ ውስጥ ወክ ልናረግበት ልንመላለስበት የሚገባ እውነት ነው። አሜን። ምን ማለት ነው? በእግዚአብሔር አንድነት አምናለሁ ማለት እኔና ወንድሜ፣ እኔና እህቴ፣ እኔና እንትና የተለያየ ስራ ድርሻ ሊኖር ይችላል። የተለያየ ስም አለን፣ የተለያየ መልክ አለን፣ የተለያየ ፐርሰናሊቲ አለን። ነገር ግን አንድ ነን። አሜን። በክርስቶስ አንድ ነን። አንድነት እኮ ማለት ወገኖቼ ሌላ ነገር አይደለም። መቶ እሁድ እዚህ መሰብሰብ አይደለም። ለአንድ ዓላማ መቆም ማለት ነው።
የዓላማ የከሌት ዓላማ አይደለም፣ የከሌ ዓላማ አይደለም፣ የማንም ዓላማ አይደለም፣ የእግዚአብሔር ዓላማ ነው። ለወንጌል ማህበረተኝነት፣ ለወንጌል እውነት መቆም፣ ለጽድቅ መቆም። አንድነት ማለት ይሄ ነው። እኔ ሁል ጊዜ አቃለሁኝ እሁድ ስብከት ላይ ብዙ ጊዜ ስለ በረከት፣ ስለ መነቃቃት፣ ስለ መታደስ፣ ስለ መታሰብ ምናምን ቢሰበክ ነው ሰው ደስ የሚለው አይደል እንዴ ወገኖች? እኔ ዶክትሪን ማንሳት በጣም ደስ ይለኛል። ዶክትሪን ግን ወገኖቼ እንድናስበው፣ እንድናውቀው፣ እንድንተገብረው ነው፣ እንድንኖርበት ነው። ኦኬ። ስለዚህ እግዚአብሔር ማን ነው? አንድ ነው። በሶስትነት ውስጥ አንድ ነው። በልዩነት ውስጥ አንድ ነው። ስራው ምንድን ነው? ምንድን ነው የሚሰራው? ወገኖቼ በደንብ ስሙኝ። እግዚአብሔር የሚሰራው አንድ ነገር ነው፣ አንድ ማድረግ። ሃሌሉያ አሜን። ስራው ምንድን ነው? በልሱልኝ፣ አይዟችሁ፣ እንደ ውስጣችሁም ይቀረጻል። ስራው ምንድን ነው? አንድ ማድረግ ነው። ማንን አንድ ማድረግ? አንድ አይነቶችን አንድ ማድረግ አይደለም፣ የተለያዩትን አንድ ማድረግ ነው። የተለያዩትን አንድ ማድረግ። ኦ ሃሌሉያ ሃሌሉያ። እባካችሁ ስትጠየቁ እግዚአብሔር ምንድን ነው የሚሰራው ከተባላችሁ፣ ዋና ስራው ብዙ ስራ ይሰራል። ነገር ግን ዋና ስራው ከተባላችሁ አንድ ማድረግ፣ አንድ ሊሆኑ የማይችሉትን አንድ ማድረግ። ለዚህ ነው ይሄ መጽሐፍ ሲነግረን አምላክና ሰው እንዴት አንድ ይሆናሉ አይደል እንዴ? አምላክና ሰው፣ አምላክና ሰው፣ ፈጣሪና ፍጡር። እንዴ ልዩነት እኮ ወገኖቼ 1001 ልዩነት ልታነሱ ትችላላችሁ። ለምሳሌ እዚህ ምድር ላይ ስንኖር እኮ እኛ ሁሌ የምንኖረው በልዩነት ነው። እኔ ወደዚህ ስመጣ ትላንትና በዩናይትድ ኤርላይንስ ነው የመጣሁት። እኔ ኢኮኖሚ ክላስ ነው የበረርኩት፣ ቢዝነስ ክላስ ነበር። ልዩነት ነበር አልነበረም? ገና ሲጀመር መጋረጃውን ዘጉብን እንዳናይ። እንዴው ሊያበሏቸው ነው መሰለኝ እነሱም፣ ብቻ መጋረጃውን ዘጉብን። ልዩነት አንድ ጊዜ ያረሳው ወደ ከአሜሪካ ከኢትዮጵያ መጥቼ አገልግዬ እዚህ ጨርሼ ልሄድ ዋሽንግተን ዲሲ አይኤዲ ዳላስ ኤርፖርት እንትም እየጠበቅኩ ላውንጅ ውስጥ አንድ ሰውዬ አጠገቤ ነበሩ። አውቃቸዋለሁ በሚዲያ ላይ እና ሰላም አልኳቸው። በጣም ቀና ሰው ናቸው። ተግባባን፣ አወራን። ዶክተር አረጋ ይባላሉ። አይ ቲንክ መሰለኝ ዶክተር አረጋ ካልተሳሳትኩ፣ የሜድሮክ በዛን ጊዜ የሜድሮክ ሲኢኦ ናቸው። ሜድሮክ የሚባል በጣም መልቲ ቢሊየን ዶላር ካምፓኒ ነው እና የዛ ሲኢኦ ናቸው። በጣም ናይስ ሰው፣ ተግባቢ ሰው። በቃ ስናወራ ምስል ደረሰ። በሉፍታንዛ ነው የምንሄደው። እኔ ሳገለግል ከርሜ ብዙ ኮንፈረንስ ደክሞኛል እና ገና መግቢያ ላይ አይለዩንም። በሩ ላይ የእሳቸው የሚገቡበት በሌላ መንገድ ነው፣ እኔ የምገባው በሌላ መንገድ። የእሳቸው was not ቢዝነስ ክላስ፣ ፈርስት ክላስ ነበር። ፈርስት ክላስ። እኔስ ኢኮኖሚ። ከዛ ገባን። በፍራንክፈርት በኩል ነው የምንሄደው። ፍራንክፈርት ላይ ወረድን። እሳቸው ያ ፈርስት ክላስ በመሆናቸው እዛ በሚኖረን ቆይታ እንትን ውስጥ መቆየት ይችላል፣ መግባት ይችላሉ። ሴኔተር የሚባል ደረጃ አለ። ላውንጅ ነው። እኔ ደግነቱ ኢኮኖሚ ልብረር እንጂ እንትን ስለሆንኩኝ፣ ፍሪኩዌንት ፍላየር ስለሆንኩኝ ቢዝነስ ላውንጅ መግባት ይችላለሁ። አነስተኛ ላውንጅ ነው ግን አትሊስት ሳምቲንግ ሎቢ እንትን ውስጥ ዝም ብሎ እዛች ኤርላይን እንትን ውስጥ ዝም ብሎ ወንበር ላይ ከመገላበጥ ይሻላል። ኤኒዌይስ ምን አሉ እሳቸው፣ በጣም ናይስ ሰው ስለነበሩ ከአንተ ጋር ነው የምገባው አሉኝ እና ዝቅ ብለው የቢዝነስ ላውንጅ ገቡ እና ስኖራ እንዴት ነበር ፍላይቱ አልኳቸው። ሲነግሩኝ ቆይ በአንድ ቡሌት ውስጥ ነው የመጣ ነው ብዬ ነው የጠየቁት። ማለት አንድ ፕሌን ውስጥ አንድ ቲዩብ ውስጥ ነው የመጣ ነው። ለምን ካላችሁኝ
እንዴት ነው ስል ስገባ ፒጃማ ሰጡኛሉ። ከዛ ወንበሬ እንደዚህ የሚዘረጋው ዳልጋነት የሚቀየር ነበር አሉ አልጋ ላይ ምናምን በደንብ የሚለበስ እንትን ብላንኬት ምናምን ሁሉ በደንብ እንትን ያለ ሆኖ ከዛ በኋላ እንትን ያለ ጣራዬን ከዋክብት አደረጉልኛሉ። ይሄ በመብራት በምናምን ነጠላ ጫማ ተሰጠኝ ምናምን ከዛ በኋላ ልብሴን አውልቄ ፒጃማ እንትን አድርጌ ሻወር ወስጄ ፕሌን ውስጥ ተኛው ሲሉ እኔ እግሬ ታጥፎ ተጨቁኜ የመምጣቴን ሳስብ ምን አለ ማለት ነው? ልዩነትማ አለ ወገኖቼ። ነገር ግን የትኛውም ጋር ብትሄዱ በጣም ጥቃቅን ልዩነት ነው። የመጨረሻ ልዩነት በአምላክና በሰው መካከል አይደለ እንዴ? ከዚህ በላይ ልዩነት ሊኖር ይችላል? ወገኖቼ ምን እንዳደረገ ታውቃላችሁ? ኤፌሶን ምዕራፍ 1 ስታነቡ ሃሌሉያ 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 ምን ይላል መሰላችሁ? እርሱንም ይላል ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው ይላል። እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት ይላል። ይህንን የሚለው ምዕራፍ 1 ላይ ከፈለጋችሁ ታነቡት ትችላላችሁ። ከቁጥር 19 ጀምሮ ወደ ታች ስታነቡት ታገኙታላችሁ። እርሷም አካሉና ሁሉን በሁሉ የሚሞላ ሙላቱ ናት። ምንድን ያደረገው? እርሱን ምን አረገው? ጮክ በሏ። እሷን ምን አረጋት? ስንት ሰው? 2 ሰው። ያንተ ራስና ያንተ አካል ተገጥሞ 2 ሰው ነው የሚሆነው። ስንት ሰው? ጮክ በሉ እንጂ። 1 ሰው። በኋላ ይናገረዋል። አንድን አዲስን ሰው በራሱ ይፈጥር ዘንድ ይላል። 1 ሰው፣ ሙሉ ሰው። እኛና ክርስቶስ 2 ነን አይደለም? 1 ነን። 1 ሙሉ ሰው። ዋው! እሱ ምንድን ነው? እሱ ሰውም ነው፣ ፍጹም ሰው ነው አይደል እንዴ? ነገር ግን ደግሞ አምላክ ነው። አምላክ ነው። አንድ አምላክ ስለሆነ ያለው አምላክነት 2 አይደለም፣ 3 አይደለም፣ 1 አምላክ ነው ያለው። ስለዚህ አብ ያለውን አምላክነት፣ ወልድ ያለውን አምላክነት፣ እንትን መንፈስ ቅዱስም ያለውን አምላክነት እኩል ነው የሚካፈለው። አምላክነት 1 ነው። አምላክነት ባህሪ ነው። ስለዚህ አምላክንና ሰውን ያውም ኃጢአተኛ፣ ደካማ፣ ጎስቋላን አድኖ 1። እግዚአብሔር ማን ነው? 1 ነው አይደል እንዴ ብለናል። እግዚአብሔር ምንድን ነው የሚያደርገው? ምንድን ነው የሚሰራው? 1 ማድረግ። ይሄ ሲገርመን፣ ይሄ በሰማይና በምድር ያለ ልዩነት ነው 1 ያደረገው። በምድር ላይ ደግሞ ጎልቶ የኖረ ለዘመናት ለብዙ ሺህ ዓመታት የኖረ ልዩነት፣ በተለይ በሰው መካከል በሰውም መካከል ያለ ልዩነት አይሁድና አሕዛብ የሚል ነው። አይሁድና ግሪክ የሚል ነው። ወገኖች ይሄ ልዩነት በተለይ ወደ ሃይማኖቱ ሰፈር ስትመጡ በጣም ጎልቶ የሚታይ ልዩነት ነው። የት ጋ ነው ከሁሉ የሚታየው ካላችሁ መቅደሱ ጋር ነው። ምክንያቱም መቅደሱ ጋር ስትሄዱ ትልቅ ግንብ አለ። ከግንቡ ውጭ አሕዛብ አሉ። ተመልከቱ፣ እግዚአብሔርን ብለው ፈልገው መጥተው ከግንቡ ውጭ ነው የሚያደርጓቸው። ከግንቡ ውጭ ማድረጋቸው ብቻ ሳይሆን በውጭ በኩል ግንቡ ላይ ማስታወቂያ ያለ የተጻፈው ደግሞ በዕብራይስጥ እንዳይመስላችሁ። ምክንያቱም ለአይሁድ አይደለም የተጻፈው በሮማይስጥና በግሪክ ነው። ምን ይላል? ማንም አሕዛብ ከዚህ ግንብ ቢተላለፍ በራሱ ሕይወት ላይ ሞት ፈርዷል የሚል ጽሑፍ ነው። ስለዚህ ወደዛ የመግባት ፕሪቪሌጅ ያላቸው እነማ ብቻ ናቸው? አይሁዳውያን ብቻ ናቸው።
አሕዛብ የሆነ 10 ቢገረዝ 10 ፕሮሴላይት ቢሆን ወይም ወደ ይሁዲነት ቢገባ ምን ቢል እዛው ነው መቅረት ያለበት። ለዚህ ነው ሐዋርያው ጳውሎስ ኤፌሶስ ሰዎች አሕዛብ በመሆናቸው ያስታውሳቸዋል። አስቀድማችሁ እናንተ በሥጋ አሕዛብ የነበራችሁ በሥጋም አይሁዳውያን የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ። በዚያን ዘመን ከእስራኤል መንግሥት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ ማንን? አይሁድንና አሕዛብን የጥሉን ግድግዳ በሞቱ አፍርሶ ይላል። ሃሌሉያ! በሞቱ ያፈረሰ በአዋጅ የተነገሩትን የትእዛዛትን ሕግ ምን አድርጎ ሽሮ ጥልንም በመስቀሉ ገድሎ ሁለቱንም በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ሃሌሉያ ይህንን አደረገ። በራሱም አንድን አዲስን ሰው ይፈጥር ዘንድ። ስለዚህ ሁላችን በአንዱ መንፈስ በክርስቶስ ሥራ በአንዱ መንፈስ ወደ አብ መግባት አለን። ምክንያቱም ምን አድርጎናል? አንድ አድርጎናል ይላል። እርሱ ሰላማችን ነውና ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበውም ለነበሩት ሰላምን የምስራች ብሎ ሰበከ። ስለዚህ የአንድነታችሁ መገለጫ ምንድን ነው? አሁን ገብታችኋል አለ። ከዚህ በኋላ እንግዶችና መጻተኞች አይደላችሁም፣ ልጆች፣ የእግዚአብሔር ቤተሰቦችና ባለ ሀገሮች ናችሁ ካለ በኋላ እንዲሁ እንዳይመስላችሁ ደግሞ ዝም ብሎ ጎን ለጎን አይደለም የምትኖሩት። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ደግሞ እያንዳንዱ ሃሌሉያ አይሁድ ነው የለ፣ ግሪክ ነው የለ፣ ባሪያ ነው የለ፣ ጨዋ ነው የለ፣ አረማዊ የለ፣ ስኩቴስ የለም፣ ሴት የለ፣ ወንድ የለ፣ ሁላችሁም በፍቅር ተያይዛችሁ ተገንብታችሁ እግዚአብሔር በመንፈሱ የሚኖርበት ሕንፃ ቅዱስ ቤተ መቅደስ ሆናችሁ ትሰራላችሁ ይላል። ሃሌሉያ! ስራው ምንድን ነው? አቤት አቤት! ከዚህ ሁሉ ድካም በኋላ መልስ የለም። ስራው ምንድን ነው? ስራው ምንድን ነው? አንድ ማድረግ ነው። እነማንን? የተለያዩትን አንድ ሊሆኑ ይችላሉ ተብሎ የማይታሰቡትን። በነገራችን ላይ ጳውሎስ ባገለገለበት ዘመን ትልቁ መገለጡ የመጨረሻ በቃ በራልኝ ተገለጠልኝ የሚለው ተላኩኝ ብሎ የሚለው ትልቁ መገለጡ ሌላ ነገር እንዳይመስላችሁ አንድነት ነው። ኦ ሃሌሉያ ሃሌሉያ! the highest degree of revelation, apostolic revelation, divine revelation ምንድን ነው? አንድነት ነው። ምክንያቱም ምን አለ መሰላችሁ? አሕዛብ ስለሆናችሁ ይሄን በመስበኬ አንድ ትሆናላችሁ እና በመስበኬ ያው ታስሬያለሁ እና ግን እኔ ለእግዚአብሔር እንበረከካለሁ። ምክንያቱም በጻፍኩላችሁ ጽሁፍ የክርስቶስን ምስጢር ምን ያህል እንደማስተው። የክርስቶስ ምስጢር የሚለው ምንድን ነው? አንድነት። by the way the mystery of Christianity የተገለጠው ኤፌሶን ውስጥ ነው። ምክንያቱም ሚስቴሪዮን የሚለውን የግሪክ ቃል 5 ጊዜ በዚህ መጽሐፍ ውስጥ ተጠቅሞበታል። ሌላ ቦታ አታገኙትም። the only letter or the only book አዲስ ኪዳን ውስጥ ወይም የትም ቦታ 5 ጊዜ ሚስቴሪዮን የሚለው ቃል ተደጋግሞ የተጻፈው እዚህ ውስጥ ነው። ምንድን ነው ስትሉ 5ቱም አንድ ነው። ሚስጥሩ ምንድን ነው ካላችሁኝ፣ አንድነት። ምን እንዳለ ታውቃላችሁ? ይሄንን ስታነቡ አለ የክርስቶስን ምስጢር ምን ያህል እንደማስተውል ልትመለከቱ ትችላላችሁ። ይህንን በመግለጥ አስታወቀኝ። ወገኖቼ ማንም መጥቶ መገለጥ ቢነግራችሁ ይሄን ካልነገራችሁ አልተገለጠለትም። የመገለጥ ቁንጮ ይሄ ነው። ይሄንን በመግለጥ አስታወቀኝ።
ይኸውም ይላል ሚስጥሩ ምንድነው? አሕዛብ ከአይሁዳውያን ጋር አንድ አካል እንዲሆኑ በተነገሩት የተስፋ ቃሎች አብረው እንዲካፈሉ አሁን ለቅዱሳን ሐዋርያትና ነቢያት በመንፈስ እንደተገለጠ በሌሎች ትውልዶች ዘንድ ለሰው ልጆች ታውቆ አያውቅም። የመጀመሪያ መገለጥ ነው። በነገራችን ላይ ይሄ በማንም በተራ ሰው የሚገለጥ አይደለም፣ ሐዋርያዊ መገለጥ ነው። እኔ አሁን የምናገራችሁ ይሄንን በያሬድ ጥላሁን ስልጣን አይደለም፣ በሐዋርያዊው ስልጣን ነው። እኔ ሐዋርያ አይደለሁም፣ ግን ይሄ ሐዋርያዊ ነው። ይሄ መልእክት አፖስቶሊክ ነው። ሚስጥር ይላል። እንዲያውም እንደሚል ታውቃላችሁ፣ ዝቅ ብለው ቁጥር 9 ላይ ሄዳችሁ ስትመለከቱ ምዕራፍ 3 ላይ ብዙ ልዩ ልዩ የእግዚአብሔር ጥበብ ይላል አሁን በመንፈሳዊ ስፍራ ላሉ አለቆችና ስልጣናት እየተገለጠ ነው ይላል። ይህንንም ሚስጥር በመግለጥ አስታወቀኝ። ወገኖቼ አንድ ነገር ልንገራችሁ። በሰማይ ስፍራ ያሉ አለቆችና ስልጣናት ምን ተስኗቸው ነው? ምን ሳያውቁ ቀርተው ነው የሚገለጥላቸው? ማለት አንደኛ መንፈስ ናቸው አይደል እንዴ? መላእክቶች ናቸው ማለት ሱፐር ቢንግ ናቸው። እንደኛ በስጋ ድካም የተያዙ አይደሉም። እንደኛ ውሱን ምጡን አይደሉም። አት ዘ ሴም ታይም አለቆችና ስልጣን ሃይራርኪ ያላቸው ናቸው። ግን የማያውቁት ነገር አለ እና እግዚአብሔር ሰርፕራይዝ ያደርጋቸዋል። በማ በኩል? በቤተ ክርስቲያን በኩል ምን በማሳየት? አንድነት። አሜን። ምንድነው የሚገለጥላቸው? አንድነት ነው። ይሄ ሚስጥር እግዚአብሔርና ሰው አንድ ሆኑ የሚለው ማለት እግዚአብሔርና ሰው አንድ ሆኑ ማለት ሰው እግዚአብሔር ሆነ እግዚአብሔር ሰው ሆነ ማለት አይደለም። ሰውም ሰው እንደሆነው እግዚአብሔርም እግዚአብሔር አምላክ እንደሆነው ግን ምን ሆኑ? አንድ ሆኑ። ባልና ሚስት ምንድን ናቸው? ከሚስት ጋር ስንት ናችሁ? አንድ ናችሁ አይደል እንዴ? ነገር ግን እሷ አንተን ሆነች ማለት ባል ሆነች። እሷ ሚስት እንደሆነች ነው አይደል እንዴ? ሴት እንደሆነች ነው አንድ የሆናችሁት። አንተም ወንድ እንደሆንክ ነው እንጂ አንተ ከእሷ ጋር አንድ በመሆን ሴት አልሆንክም። ይገባችኋል ምለው ነገር? ስለዚህ እኛ ከእግዚአብሔር ጋር ከክርስቶስ ጋር አንድ በመሆናችን አምላክ አልሆንም፣ መሆንም አያስፈልገንም፣ ግን አንድ ሆነናል። አሜን። ያ ብቻ አይደለም። አሁንስ ምን እያደረገ ነው ብላችሁ ብትሉኝ እኔ ዛሬ የመጣሁበት የተከበረ ሰበብ ጋብቻ ነው። እዚህ ጋር ሐዋርያ ጳውሎስ ስልና ባልና ሚስት ይጽፋል አለ እንዴ? ስለ ቤተ ክርስቲያን ይጽፋል። የሚገርመው ነገር ምን ብሎ ይለዋል? ይህ ምስጢር ታላቅ ነው ይላል። ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። ይህ ምስጢር ምንድን ነው? ዋው! ምንድን ነው ምስጢርነቱ ካላችሁኝ፣ ተመልከቱ። ተቃራኒ ስማቸው ራሱ ምንድን ነው? አንተ ከባለቤት ጋር ተመሳሳይ ናችሁ? ተቃራኒ ይሻልሃል። ጮክ ብለህ በለው። ምንድን ናችሁ? ባልና ሚስቶች ጮክ በሏ። አሳሳችሁት። በደንብ በሉት። ግን እውነት ነው። እግዚአብሔር ይመስገን። እግዚአብሔር የፈለገው እሱን ነው። ምን መሆናችሁን? ተቃራኒ። እግዚአብሔር የተቃወመው እኮ ሌላውን ነው አይደል እንዴ? የሚቃወመው፣ የሚጠላው፣ የሚጸየፈው አይደል እንዴ? የሚወደው የትኛውን ነው? እሱ የሰራው ያደረገው። አያችሁ፣ እግዚአብሔር አንድ አይነቶችን አይደለም አንድ ማድረግ የሚፈልገው፣ ልዩ ልዩዎችን። ይህንን አንድነት ማን የፈጠረው? ሃሌሉያ! ፈጣሪ በመጀመሪያ አለ። ማቴዎስ ወንጌል ምዕራፍ 19 ላይ ጌታ ኢየሱስ ክርስቶስ አይደል እንዴ? ፈጣሪ በመጀመሪያ። እስቲ ጮክ ብላችሁ ፈጣሪ በመጀመሪያ በሉ። ዋው!
ወደዛ ወሰዳቸው፣ መለሳቸው። ፈጣሪ በመጀመሪያ ወንድና ሴት አደረጋቸው። ዓለም ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ። እሱ ነው ያደረገው፣ እሱ ነው ያለው። በነገራችን ላይ የእግዚአብሔር ስራ ምን ማድረግ ነው? ከመሆን አይሰማኝም። ምንድን ነው የእግዚአብሔር ስራ? የሰው ስራ። እንግዲያስ እግዚአብሔር አንድ ያደረገውን ስራው ምን ስለሆነ? መለያየት። እዛ ጋር ጆብ ዲስክሪፕሽን እኮ ተገልጧል፣ በደንብ ተቀምጧል። እግዚአብሔር ምን ያደርጋል? ሰው ምን ያደርጋል? ስለዚህ የመለየት ባህሪ ስላለው እንዳትለይ፣ እንዳይለየው። የሰው ዝንባሌ መለየት ነው። እግዚአብሔር ግን አንድ ያደርጋል። ይሄን ብቻ እንዳይመስላችሁ፣ ከበፊት ጀምሮ ያደረገው ነገር ኳችሁ። ክርስቶስና ቤተክርስቲያንን፣ አይሁድና አሕዛብን፣ ወንድና ሴትን። ይሄ ብቻ አይደለም፣ ገና ደግሞ ለወደፊት እነዚህ ያየናቸው ናቸው። ለወደፊት እቀዳለሁ። ምዕራፍ 1 ቁጥር 10 በጣም ደስ ቢለኝ ቃል ምን እንደሚል ታውቃላችሁ? ጸጋውንም በጥበብና በአእምሮ ሁሉ አበዛልን፣ በክርስቶስ ለማድረግ እንደወደደ እንዳሳበው የፈቃዱን ምስጢር አስታውቆናልና። ምስጢር ነው። ይሄም ምስጢሩም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። ገና ሰማይና ምድር አንድ ይሆናሉ። ሰማይና ምድር ስላችሁ ይሄም ቀና ብላችሁ የምታዩትን ብሉ ከለር ማለት አይደለም። ይሄንን ቫኪዩም ማለት አይደለም። ሰማይ ሲል እዛ ጋር the spiritual realm, God's abode, እግዚአብሔር መኖሪያ የሆነውን መንፈሳዊውን ዓለም ማለት ነው። እሱንና ይሄንን ፊዚካል የሆነውን ደግሞ ምድር የሚለውን ምን ያደርጋል እግዚአብሔር? አይሰማኝም? ምን ያደርጋል? ይሄ ገና ያላየነው ነው። በዘመን መጨረሻ ይደረግ ዘንድ ያለው። ዋው! እስቲ ከኔ ጋር እንደዚህ በሉ። ክርስቶስና ቤተክርስቲያንን፣ አይሁድንና አሕዛብን፣ ባልና ሚስትን፣ ሰማይና ምድርን ስራው ምን ማድረግ ነው? አንድ ማድረግ ነው። ግን ይሄ ክፍል ምዕራፍ 6 ላይ እንደምታውቁት ከቁጥር 10 ጀምሮ ስለምን ይናገራል? ስለ መንፈሳዊ ውጊያ ይናገራል አለ እንዴ? በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስንም ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ብሎ ጦርነት ያውጃል። ኢንፋክት ጦርነት ያወጀው ሌላ ነው ጠላት። ግን ምክንያቱም ዝመቱ አይደለም የሚለው፣ ዝመቱ አይልም ሂዱና ውረሱ ምናምን አይልም። እኛ ብዙ ጊዜ ይመስለናል እሱ አይልም። ኖ ኖ ኖ ኖ ኖ፣ ይሄ የመስፋፋት የመዝመት የመውረስ ውጊያ አይደለም። ይሄ የኤፌሶ ነው። እስ ምንድን ነው የሚለው? በደንብ ስሙኝ። በክፉ ቀን ለመቃወም ሁሉንም ፈጽማችሁ ኧረ በሉልኝ፣ ጮክ በል አይደለም። ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። ምን ለማድረግ? ጮክ በሉ። ምን ለማድረግ? ከዛስ ምን ይላል መሰላችሁ? በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ። ቁሙ። ሂዱ ነው? ዝመቱ ነው? ውረሩ ነው? ውረሱ ነው? አይደለም። ምን አድርጉ? ቁም የሚባለው ስታንድ ኦን ዩር ግራውንድ የሚባለው ማን መሰላችሁ? ምን የመጣበት ነው? ጠላት የመጣበት ነው። ወደ ጠላት የሄደ ሳይሆን ጠላት የመጣበት ነው። ጠላት የመጣበት ምኑን ሊወስድበት? ርስቱን ሊወስድበት የመጣው ርስቱን ለማስከበር ይቆማል። ቁሙ ወገኖች። ምንድን ነው
እስቲ የሚወረስብን ርስት ምንድን ነው? ያለን ሀብት ኤፌሶን ምን እንደሚል ታውቃላችሁ? ኦ ሃሌሉያ ሃሌሉያ! ምን እንደሚል ታውቃላችሁ? ምዕራፍ 4 ቁጥር 1 ላይ እንግዲህ ስለ እናንተ የክርስቶስ ኢየሱስ ስር የሆንኩ እኔ ጳውሎስ በተጠራችሁበት መጠራት በተጠራችሁበት መጠራት እንድትመላለሱ እለምናችኋለሁ ይልና ምንድን ነው ይላል? በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። አያችሁ? ምን ለማድረግ? ምን ለማድረግ? ለመጠበቅ። የዘመቻ አይደለም፣ የምንወርስበት ወይም ሄደን የምንጋደልበት አይደለም። የተሰጠን እኛ ማንሰራው ማንፈጥረው እግዚአብሔር ኦልሬዲ የፈጠረው የመንፈስ ምን አለ? አንድነት አለ። እሱን ሊወስድብን ጠላት ምን አድርጓል? መጥቷል። የሚመጣው በምንድን ነው? በሽንገላ ነው። የሚሰጠን የተለያየ ምክንያት ነው። ኦኬ። ችግሩ እኮ እሷ ስለ አንቺ የምታስበው ይሄንን ነው፣ የምትጎነጉነው ይሄንን ነው። እንዲህ ብላሻለች፣ እንዲያስባለች፣ እንዲያድርጋለች ብሎ አንቺን ምን ያደርጋል? ይሞላል። ባይዘዌ ሰይጣን እኔ አንዳንዴ ማን እንደሚመስለኝ ታውቃላችሁ? የሀገራችን የድሮ አልቃሽ። ከምሬ ነው የምላችሁ። እስቲ የደረሰ አልቃሽ ላይ የደረሰ ሰው እስቲ ትንሽ በእድሜ የገፋንን እንግዲህ ምክንያት ሌላው አቅም አስለቃሽ ማለት ነው። አስለቃሽ ታንኪዩ ልክም። እሺ አስለቃሽ የሚያውቅ አሁን ጨመረ እጅ። ኦኬ አስለቃሽ ታውቃላችሁ። አልቃሽ አይደለም አስለቃሽ ነው። የአሁኑ ትውልድ አያውቅም። ኖ የአሁኑ ትውልድ አያውቅም። እኔ እኮ ባለፈው ኤምባሲ ገብታ አንዷ ሴትዮ አስለቃሽ ናት እና አስተርጓሚ ይዛ ገብታ ነው። ከዛ በኋላ ምንድን ነው ስራዎት ብሎ ጠየቀ። አስለቃሽ አለች። ልጁ በምን ይተርጉም? ስለዚህ ቢቸግረው ፊነራል ዲጄ አያውቁም ያልኩት ለዚህ ነው። ኤኒዌይስ እነሱን ነው የሚመስለኝ። እኔ እውነት ለመናገር በህይወቴ አንድ ቀን ነው ያየሁት። ልጅ ሆኜ አንድ ቀን ነው ያየሁት እና በጣም ልጅ ነኝ፣ ቶድለር አስታውሳለሁኝ። እና አክስቴ አርፋ ነው አላቃትም፣ ብዙ ገጠር የነበረች ናት። እና ግን ብቻ አገር ተሰበሰበ፣ እኛ ቤት ነው ይለቀሳል፣ አስለቃሽ ተብሎ መጡ። ከዛ በኋላ የማረሰው ልጅ ሆኜ ሳይ መጀመሪያ ጠጅ ስጧቸው ተባለ። ሞቅ ማለት አለበት። ከዛ ጠጅ ተገዝቶ መጣ። ሳሎን ገብተው አሉ በደንብ። ከዛ በኋላ ወጡና ያው እምባ አራጩት ነው የምላችሁ። ግጥም ምናምን ማነው ስሟ ምናምን ብለው ጠይቀው እኮ ጉዳያቸው አይደለም። ለሳቸው ቢዝነስ ነው። ለሌላው ግን በቃ ሲነኩት እንዲህ እንትን የሆነችዋ እንትኗ ምናምን ሲባል ደረት ይደቃል። እና አስለቃሽ ነው እያስለቀሰሽ እንዲያረገችሽ ብሎ ላንቺልና ራሱ ደግሞ መጥቶ እሷ ጋር እሷ ስለ አንቺ የምታስበው እሷ ስለ አንቺ የምትሰራው ይሄ ምን ይባላል? ሽንገላ ነው። እና እኛ ደግሞ በጣም በቃ እንዲያውም ያዘነልን ስለሚመስል እንዲያውም ሰይጣን መሆኑን በፍጹም አናውቅም። ስለዚህ ምን እናደርጋለን? ኢንተርቴን እናደርጋለን። ይሄ ነው የዲያብሎስን ሽንገላ ትቃወሙ ዘንድ ይቻላል። እሷ የዘላለም እህትሽ ናት። ያት እስቲ ወደድሽም ጠላሽም የዘላለም እህትሽ ናት። ይሄን ስትይ ያን ጊዜ ምን ይሆናል? ይፈርሳል። ብን ነው የሚለው። ደግሞ የሚገርማችሁ ትንሽ ተቃውሞ ዲያብሎስንም እኔ በጣም የሚያሳዝነኝ እኛ ተቃውሞት ሲባል ተንበርከከን መገሰጥ ነው የምናውቀው። ጥሩ ነው ከተሰማችሁ ገስጹ። እኔ መገሰጽን መቃወሚ አይደለም። እንደው እንጣው እስኪናጋ ድረስ ገስጹ። እኔ ችግር የለብኝም እሱ ላይ። ግን ዲያብሎስን ተቃውሙት ማለት ጭራቅ ተቃውሞ ማለት ሳይሆን ሐሳቡን ተቃውሞ ማለት ነው።
ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 2 ላይ ሄደን በእርሱ እንዳንታለል የሰይጣንን ሐሳብ አንስተውምና ነው። እኛ ሁልጊዜ የምንታለለው በምንድን ነው? በሐሳቡ ነው። እኔ እውነት ልንገራችሁ፣ ማንም ጠላት፣ የወንድም ጠላት፣ የእህት ጠላት የለንም። እኔ ይቁረጥላችሁ፣ የላችሁ ብሎ ነገር የለም። ወንድሜ ወንድሜ ነው። እኛ ሀገር ይሄንን ለማሳየት የሚተረቱት ተረት በጣም ይገርመኛል ሁልጊዜ። የዘመድ ጥል ይሉና የስጋ ትል ይላሉ። አይ ነው ደስ አይልም። አሁን ስታስቡት ፍሪጅ ስላልነበረ ነው። ድሮ ፍሪጅ ስላልነበረ ስጋ ታርዶ ምናምን ትንሽ ሲቆይ ምን ይሆናል? ይተላል። ሊትራሊ ባይኔ አይቼ አውቃለሁ። ይተሰቅሎ ምናምን ይተላል። ከዛስ ሊጥሉ በቢላ ያራግፉና ቀቅለው እንክት ያደርጉታል። ምን ነው ሲባሉ ባኬ ስጋ ትልና የዘመድ ጥል አንድ ነው ይላሉ። ምን ማለት ነው? አራግፈህ ብላው ነው። ወንድሜ ችግር ሊኖረው ይችላል። እህቴ ችግር ሊኖራት ይችላል። እኔም ችግር አለኝ። አሜን። ኦ ሃሌሉያ። በህይወት ዘመኔ ጌታን ካገኘሁበት ጊዜ ጀምሮ ለመቅረብ የምቸገርበት፣ ስለ ሰላም ለማለት የምቸገርበት፣ ለማፍቀርና መልካም ለማድረግ የምቸገርበት ሰው ገጥሞኝ ስለማያውቅ በጣም ደስ ይለኛል። ተጎድቼ አውቃለሁ በጣም ብዙ ጊዜ። ግን ይሄ እውነት ስለበራልኝ በክርስቶስ ወንድሜ የሆነውን በክርስቶስ ሕይወት የሆነችን የፈለገኝን ያርጉኝ፣ አጋድመው የከረከሩኝን እንኳን ሳይቀር ወዳቸዋለሁ። ይሄ ስላችሁ በቃል አይደለም፣ በተግባር አድርጌው ጌታ ረድቶኝ ማለት በተቸገሩ ጊዜ፣ በተራቡ ጊዜ፣ እኔ ባስፈለግኳቸው ጊዜ ደርሼ እንዲያውም በደስታ አሜን። ስለዚህ ለምንድን ነው ይሄ ክፍል ስለ ውጊያ የሚናገረው? ጠላት ስሙኝ፣ ሲዋጋ ሌላ ዓላማ የለው። ይህን ባካችሁ ስሙኝ፣ ሁለንተናችሁ ጆሮ ሆኖ። አቤት እኛ እኮ ጴንጤዎች ውጊያ ብለን እኮ ማንለው ነገር፣ ሁሉ ነገር ምንድን ነው? ሁሉ ነገር ውጊያ። ወጥ እየሰራሽ ቢያርስ አጅሬ ነው፣ አጅሬ ነው። አንቺ እኮ ስልክሽን እያወራሽ አሳረሽ፣ ስልክሽ ላይ ተጥደሽ ወጥደሽ አሳረሽ፣ አጅሬ ነው። ገብቶኛል። እኔ ሰይጣን ያንቺን ወጥ ማሳረሬ የተረፈ ጊዜ የለውም። ሄደሽ ዮሐንስ ራእይ ምዕራፍ 12 አንብቢ። ምንድን ነው የሚለው? ጊዜ እንደሌለው አውቆ በቁጣ ወርዷል አለ የሚለው። ሂዝ ታይም ኮንሽስ። ታይም ማኔጅመንት የሚችለው የለም። ለዚህ እኮ አንድ ሰው እኮ ጊዜ የለኝም ካለ እኮ ፕላን አለው ማለት ነው። ፕላን የሌለው ሰው ነው ሁሌ አቬለብል አይደለ? ፕላን የሌለው ሰው መቼ ነገር ሲል የፈለገው ጊዜ ይላል። ምንም የለውም፣ ፕላን የለም። ፕላን ያለው ሰው ግን አም ሶሪ ይላል። ሰይጣን አም ሶሪ ነው የሚልሽ። አሳርርልኝ ወጤን ምናምን ብትዩ አንቺው አሳርሪው አም ሶሪ እኔ ጊዜ የለኝም ነው። ይሄ ውጊያ የምትሉት አብዛኛው ነገር ወገኖቼ እንደምታስቡት ሰይጣን የለበትም። አብዛኛው እሱ ካለ አንድ ቦታ ላይ ብቻ ነው፣ አንድነትን ማፍረስ፣ አንድነትን ማናጋት። ለምን? እግዚአብሔር ማን ነው? አንድ ነው። ምንድን ነው የሚሰራው? ምንድን ነው ማየት የሚፈልገው? ስለዚህ የእግዚአብሔር ጠላት ከሆነ ምንድን ነው ስራው? ዲያብሎስ አንድነትን ማፍረስ፣ አንድነትን ማናጋት። ስለዚህ ውጊያ አለ። ውጊያው ደግሞ ታርጌቱ አንድነት ላይ ነው። ስለዚህ ምን አድርጉ ይላል? በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምታችሁ ቁሙ። ምን ማለት ነው? ክርስቶስ ኦልሬዲ የሰራው ሰላም አለ፣ ያመጣው ሰላም አለ። አሜን። በመስቀል ላይ የተሰራ፣ በሞቱ የተሰራ፣ በትንሣኤ የተሰራ ምን አለ? ሰላም አለ። ያንን ሰላም ተጫሙት። ሃሌሉያ። ይሄን ልበላችሁና ወደ መጨረሻ ልምጣ።
ለዚህ ነው ይሄ ቅድም ያነበብኩት ክፍል በሰማይና በምድር ያለ የድሮ ትርጉም አባትነት ይለዋል። አዲስ ትርጉምን ብታዩት ቤተሰብ ነው የሚለው። ትክክለኛው ትርጉም እሱ ነው። ምክንያቱም ፓትሪያ እና ፓትሬ በግሪክ አባትና ቤተሰብ ማለት ነው። ፓትሪ አባት ነው። ፓትሪያ ሲሆን ግን ቤተሰብ ይሆናል። ሄዳችሁ የግሪኩን ኦሪጂናል ብታዩት ሁለቱንም ነው የሚለው። በሰማይና በምድር ያለ ፓትሪያ ከሚሰየምበት ፓትሬ ፊት አብ ፊት እንበረከካለሁ ነው የሚለው። ልብ በሉ። በሰማይና በምድር ያለ ቤተሰብ ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። ለምንድን ይሄን የምታነሳልን ካላችሁኝ ወገኖቼ ስሙኝ። ስትንበረከኪ አንቺ ብቻሽን ሊሆን ይችላል፣ ግን በመንፈስ ሆነሽ በአብ ፊት ስትንበረከኪ ያለሽው በትልቅ ጉባኤ ውስጥ ነው። ወንድሞችሽ ሁሉ አሉ፣ የሚንበረከኩ ሁሉ አሉ፣ እህቶችሽ ሁሉ አሉ። አሜን። ኖት ኦንሊ በምድር ላይ ያሉት የት ያሉትም አይሰማኝም ባካችሁ። የት ያሉትን ምን ማለት ነው? ያንቀላፉት። እኔ የማውቃቸው የምወዳቸው የማከብራቸው ብዙ አብረን ያሳለፍን ያንቀላፉ ወንድሞች እህቶች አሉኝ። በጣም በጣም መወዳቸው። አብረን ነው የምንበረከከው። በአንድ እዛም መንበርከክ አለ። እዛም በማፊት ነው፣ በአፊት ነው። ሃሌሉያ ሃሌሉያ። እና እነሱም ምን ያደርጋሉ? ይንበረከካሉ። እኔም ስንበረከክ አብሬ ነው የምንበረከከው። እንኳን ምድር ያሉትን ወንድሞቻችንና እህቶቻችንን ያንቀላፉትን እንኳን ከስጋ ዲፓርት ያደረጉትን እንኳን አብረን ነው የምንሰየመው አንድ ዙፋን ፊት። አሜን። ወገኖቼ ወንጌልን ሰብኬላችኋል። ወንጌል ይሄ ነው፣ ሌላ ነገር አይደለም። ወገኖቼ ልንገራችሁ፣ ሌላ ነገር ባታውቁ በክርስትና ውስጥ ይሄን ብቻ ካወቃችሁ ይበቃችኋል። ይሄን ከኖራችሁት፣ በዚህ የመንፈስ አንድነት ከተመላለሳችሁ ወገኖቼ፣ እግዚአብሔር መንፈሱን ሰፍሮ ነው የሚሰጠው አይደለም። ምን ማለት መሰላችሁ? ሰፍሮ አይሰጥም ማለት ትርጉሙ እንዲገባችሁ ፈልጋለሁ። ሰፍሮ አይሰጥም ማለት ወረፋ ይዘን ለእያንዳንዳችን በየቀረጢታችን እየሰጠን አንድ መንፈስ ነው የሰጠን፣ ግን ለሁላችንም። ሃሌሉያ። ምን እንድናረገው? እንድንካፈለው። ሃሌሉያ። ለዚህ እኮ ነው ከመንፈስ ቅዱስ ተካፋዮች የነበሩትን ይላል ዕብራውያን ምዕራፍ 6 ላይ። መንፈስ ቅዱስ ምንም እናረገው ነው? ጮክ በል እባክህ። መንፈስ ቅዱስ በየግልህ አልተሰጠም። እንደሱ የሚባል ነገር የለም። እሱ መስፈር ነው የሚባለው። በመስፈር የሚሰጥ በተናጠል ነው የሚሰጠው። መንፈስ ቅዱስ አንድ መንፈስ ነው። ተካፈል ተብሎ ይሰጣ። ሃሌሉያ ሃሌሉያ። አንድ ጊዜ ምን ሆነ መሰላችሁ? ታክሲ በማታ ነው ተሳፈረን። አዲስ አበባ ነው፣ ድሮ ነው። ተሳፈርኩና እኔ መልስ አለኝ 50 ብር። ከዛ በኋላ አንድ ሰውዬ እኔ አላቀውም፣ ሴት ናት፣ አላቃትም። እዛ ታክሲ ውስጥ ነው የተገናኘ ነው። የመጨረሻ ወራጆች ነበርን። እሷን መልስ አላት 50 ብር። ባለ ታክሲው 100 ብር ሰጠና ተካፈሉ ብሎ አስነስቶ ሄደ። ያኔ ደግሞ 50 ብር ውድ ነው። እኔም እግረኛ ነበርኩ፣ መኪናም የለኝም። ወገኖቼ ለጥቂት ጊዜ ልንለያይ አልቻለም። እየዞርን ግሮሰሪ መጠጥ ቤት ሁሉ ገብተን ዝርዝር አለ አጣበቀን እና ሄደ።
ምንም ቅድም የማንተዋወቅ ሰላም ያልተባባልን ሰዎች ከዛ ወሬ ሁሉ ጀመርን አብረን። ደግሞ ማታ ነው መሽቷል፣ ቶሎ ሊገኝ አልቻለም። ተካፈሉ ብሎን ሄደ። ወገኖች እኔና እሷስ መጨረሻ ላይ አንድ ሰካራም ዘረዘረልንና ተካፈልን። ግን አንድ ነገር ልንገራችሁ፣ መንፈስ ቅዱስ አይከፈልም። ወይ ይኖርሃል ወይ አይኖርህም። የማይዘረዘር የማይመነዘር የማይከፈለውን ሰጠንና ተካፈሉ አለን። የዘላለም ሕይወት የሆነውን ወይ ዘላለም ሕይወት ይኖርሃል ወይ አይኖርህም እንጂ አብሮ ከተሰጡህ ጋር ትጣበቃታለህ። አሜን። አንዳንዴ አይመቹም። አቤት 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 አቤት! አንዳንዴ ተካፈሉ ተብሎ የሚሰጧቸው ሰዎች አስቸጋሪ ናቸው። ምርጫው ምንድን ነው? ከዘላለም ሕይወት ወይስ ከሷ ነጭናጫ ባህሪ? እችላታለሁ ለጥቂት ጊዜ ነው። ያኛውስ የዘላለም ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ቆመን እንጸልያለን። እስቲ ቁሙና ልጠይቃችሁ እንደው ዛሬ በልማድ አይደለም ከልባችሁ እግዚአብሔር ተናግሮኛል ማለት ይሄ ለግሌ ምናምን አይደለም። ለእግዚአብሔር ለግል እኮ አይደለም ብዙ የሚናገረው ለማህበር ነው አይደል እንዴ? እኔ እኮ ወዳጆች አሉኝ ሳናግር እኮ እኔ አሁን ለጆሮዋ ተናግሬ አላቅም፣ ወይም ለአፍንጫዋ ተናግሬ አላቅም። እንደሱ ተናግሬ አውቃለሁ አላቅም ማለት ነው። ሰላም ስል እኔ እጇን ሰላም ብዬ አላቅም፣ ግን እጇን እጨብጣለሁ እንጂ እሷን ነው ሰላም ምላት። እንደ አካል ነው ማናግረሽ አይደል እንዴ ወገኖች? እግዚአብሔር ሲያናግረን እንደ አካል ነው የሚያናግረን። እኔ ስለለመድን እቺ በጆሮ ምናምን ስለለመድን ክፋት የለውም፣ እንደሱም ይሆናል። ግን እንደ ሁሌ እሷን እንጠብቃለን። ኖ ሁሌ የሚሆነው እንደ አካል ይናገራችኋል። እስቲ እግዚአብሔር ዛሬ ተናግሮኛል የምትሉ እጃችሁን አሳዩኝ። ሃሌሉያ ሃሌሉያ! ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሃሌሉያ! እባካችሁ ወገኖቼ በልባችሁ ጽላት ይጻፍ። እንደ ንቅሳት ላያችሁ ላይ ይታተም። ፈጽሞ ይሄ የአንድ ቀን ሰርመን አርጋችሁ አትውሰዱት ባካችሁ። ይሄ ላይፍ ሰርመን ነው። እኔ ጠይቃችኋለሁ ወገኖቼ፣ በጌታ ስም ጠይቃችኋለሁ። ይሄንን ወስዳችሁ ደግሞ እንደተቀረጸ አያለሁኝ። እባካችሁ ደግማችሁም ስሙት። አዎ ጉዳዩ ይሄ ነው፣ ሌላ አይደለም። ሚስጥሩ ይሄ ነው። ነገርኳችሁ። ክርስትና ውስጥ ሌላ ሚስጥር የለም። ሚስጥሩ አንድነት ነው። እግዚአብሔር አንድ ነው። ስራው አንድ ማድረግ ነው። ማየት የሚፈልገው አንድነትን ነው። ዲያብሎስ የጽድቅ ጠላት አንድነትን የሚቃወም ነው። ወገኖቼ አንረታም፣ አንሸነፍም፣ እጅ አንሰጥም። በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችን በፍቅር እየታገስን እንቀጥላለን። በሰላም ማሰሪያ የመንፈስን አንድነት እንጠብቃለን። እስቲ ከኔ ጋር እንዲበሉ፣ አት ኤኒ ኮስት የመንፈስን አንድነት እጠብቃለሁ፣ እጋደላለሁ። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። ቅዱስ እግዚአብሔር ሆይ እናመሰግንሃለን። ኦ ክብር፣ ምስጋና፣ ታላቅነት ሁሉ ለክቡር ስም ይሁን። ጌታ ሆይ በዚህ መልእክት ውስጥ መንፈስ ስላለ፣ መንፈስ ቅዱስ ስላለ አመሰግንሃለሁ። ጌታ ሆይ ወገኖቼ ዛሬ ቃል ብቻ ሳይሆን መንፈስና ሕይወትን ስለተካፈሉ አመሰግንሃለሁ። ጸልያለሁ ጌታ ሆይ በኢየሱስ ክርስቶስ ስም እንደ ጽላት ይሄ ሕግ በልባቸው ይጻፍ፣ በልባቸው ይቀረጽ፣ በልባቸው ይታተም። በገዛ እጅህ ጻፈው ጌታ ሆይ። ሕጌን በልባቸው ጽፋለሁ፣ በልቦናቸውም አኖረዋለሁ።
ተብሎ ጻፈ። እነርሱም ሕዝብ ይሆኑኛል የማምላክ ሆናቸዋለሁ እንደሚል በኢየሱስ ክርስቶስም ይሄንን በልባቸው ጻፈው። ጌታ ሆይ ላንተና ያነጻቸው ዘንድ በቅዱሳን መካከል ርስትን ያወርሳቸው ዘንድ ለሚችለው ለዚህ ለሰሙት የጸጋ ቃል አደራ እሰጣቸዋለሁ በኢየሱስ ክርስቶስ ስም። ክብር ለማ ይሁን። ሃሌሉያ። እግዚአብሔር ይመስገን። ተቀመጡ። አንዲት ከመጣሁ አይቀር እዛ ስላይዱ ላይ የምትሰሩ ወገኖች ማውጣት ከቻላችሁ እንደ አንድ ምርቃት ሰጥቻችሁ ልሄድ። ከአንድ ሳምንት በፊት ዎኪንግ ዊዝ ግሬስ የሚል አዲስ የኔ መጽሐፍ እንግሊዝኛ መጽሐፍ አማዞን ላይ ሪሊዝ ተደርጓል። እናንተ አማዞን ላይ ሰርች አድርጉትና ዎኪንግ ዊዝ ግሬስ የሚለውን ልታሳያቸው ትችላላችሁ። 90 days devotional for a believer's journey የሚል በጣም የምትወዱት የሚጠቅማችሁ መጽሐፍ ተጽፏል። በተለይ ለልጆቻችሁ፣ ለአዲሱ ትውልድ፣ እዚህ ሀገር ለተወለዱ አማርኛ ለማያነቡ ግን በአንድ ኢትዮጵያ አገልጋይ የተጻፈ መጽሐፍ ቢያነቡ ለምትመኙላቸው ልጆቻችሁ ዲቮሽናል ነው። በጣም የሚጠቅም ነው። እንደገናም ደግሞ አብራችኋቸው ለምትሰሯቸው ለጎረቤቶቻችሁ እንግሊዝኛ አንባቢዎች ስጦታ ልትሰጡት የምትችሉት ነው። ለራሳችሁም ደግሞ ከጀመራችሁት የማታቆሙት በጣም ግሩም መጽሐፍ ነው። ስለዚህ ዎኪንግ ዊዝ ግሬስ ብላችሁ ያሬድ ጥላሁን ብላችሁ አማዞን ላይ ሰርች ብታደርጉ ታገኙታላችሁ። ገና አናውን ሳላደረኩም የመጀመሪያ ሳደርግ ነው። ምክንያቱም እንትኖች እየተሰሩ ነው ያሉት ገና ግን ኦልሬዲ አማዞን ላይ ያለ ልታገኙ ትችላላችሁ። ኢንከሬጅ አረጋችኋለሁ። ኢንከሬጅ ማረጋችሁ ግን እንድትገዙት ብቻ አይደለም፣ እንድታነቡትና ከቻላችሁ ደግሞ ፈቃደኛ ከሆናችሁ እዛው አማዞን ላይ ሪቪው እንድትጽፉ ነው። ለምንድን ነው ካላችሁኝ እኔን ብዙ ስለሚጠቅመኝ አይደለም። ምክንያቱም አማዞን ላይ ያለ አማዞን ነው ብዙ የሚጠቀምበት፣ ግን ለብዙ ሰው ይደርሳል። አማዞን የእናንተን ሪቪው በሚያይበት ጊዜ ሞር ለሌሎች እንዲደርስ እንትን ያደርገዋል። ስለዚህ እሱን በማድረግ እንድታገለግሉ ኢንከሬጅ አደርጋችኋለሁ። በጌታ ፍቅር እወዳችኋለሁ።